አይ ቲንክ አሁን ቅድምም ካነሳናቸው ሀሳብ በአሁነኛው ክፍልም ካነሳናቸው ሀሳቦች ጋር በአንድ ላይ አድርጋችሁ ማንሳት የምትፈልጉት ሀሳብ ጥያቄ ካለ አሁን ማንሳት ትችላላችሁ ቤተሰቦቻችን። ቴንኪዩ በጣም አመሰግናለሁ። አንድ ጥያቄ ነበረኝ አክቹዋሊ። ስለዚህ ስለ አእምሮ ጤና ሕክምና ያው ብዙ ጊዜ ብዙ ነገሮች ነው የሚባሉት፣ ያው የተለያየ ሀሳቦች ይነሳሉ። ግን አንድ ጊዜ ላይክ ከገጠመኝ ኢንተርቪዎች የአእምሮ ጤና ባለሙያዎችን ላይክ ኢንተርቪው ተደርገው ነበር የጠየቁት እና እስካሁን ስንት ሰው ከዚህ ከሜንታል ዲስኦርደር ኦር ደግሞ ይሄ ሜንታል ኢልነስ ስንት ሰው አድነሃል የሚል ጥያቄ ተጠይቀው ነበር እና ላይክ ምላሻቸው በጣም አንሰርቴን ነበር እና ላይክ ኪውር ማድረግ አንችልም እነሱ እንዳሉት እንደዛ ነው ያሉት። እና እስቲ ምን ታስባላችሁ? እዚህ ላይ የተወሰነ ነገር ብትሉ። ቴንኪዩ። ኦኬ ቴንኪዩ። ጠያቂያችን ሜቢ ዶክተር ቢመልሱት የተሻለ የሚሆን ይመስለኛል። እንግዲህ አንድ በትክክል ልንገነዘበው የሚገባ ነገር ምንድነው፣ ለብዙ ሰው የሚመስለው አንድ ህመም ብቻ ይመስለዋል። ግን 360 አይነት የአእምሮ ህመሞች አሉ። ከዛ በላይ እንደውም አዳዲስ ሁሉ አሁን ሬጅስተር እያደረጉ የመጡ የአእምሮ ህመሞች አሉ እና ከ360 በላይ የአእምሮ ህመሞች አሉ። እነኚህን ነው እንግዲህ ከአእምሮ ህመም መዳን ይቻላል ወይ መዳን አይቻልም ወይ የሚለው። ልክ እንደ አካላዊ ህመም ነው የአእምሮ ህመም። የአእምሮ ህመም እንደ አካላዊ ህመም ነው። አካላዊ ህመም ለምሳሌ የወባ ህመምን ብንወስድ አንድ ሰው ሞቃታማ ቦታ ሄደ፣ ወባ ይዞት መጣ፣ ሐኪም አየው፣ የወባ መድኃኒት ሰጠው፣ ከዛ በኋላ ወባ ላይኖረው ይችላል። ሙሉ ለሙሉ ሪከቨር አደረገ ማለት ነው። አንድ ሰው ደግሞ ስኳር ህመም ኖረው ታወቀ ስኳር ህመሙ፣ ከዛ በኋላ የስኳር መድኃኒት ቼክ ያደርጋል። የስኳር መድኃኒቱን እየወሰደ የሚደረጉና የማይደረጉ ነገሮች ማድረግ ሳያደርግ በጥንቃቄ በቃ ህይወቱን ይቀጥላል። ወይም ደግሞ የደም ግፊት ያለው ህመም ሰውየው የደም ግፊት ኖረው የደም ግፊቱን በ10 ቀን ኪኒን አይቶ በቃ የደም ግፊቱን መድኃኒቱን ይወስዳል። ሁሌ በየቀኑ 1 ወይ 2 ይወስዳል። ወይም ደግሞ ሌላ ግሩፕ ኦፍ የአካላዊ ህመም ምሳሌ ለመስጠት የካንሰር ህመምተኛ አለ። የካንሰር ህመምተኛ አንዲት እናት የጡት ካንሰር ኖራቸው ሁሉ ነገር ተደረገላቸው፣ ለተወሰነ ጊዜ እድሜያቸው ረዘመ፣ ከዛ በኋላ ያሉ። ይሄ ነው እንግዲህ ኮርሱን በአካላዊ ህመም ኮርሱን ካለን። በአእምሮ ህመምም ስንመጣ ተመሳሳይ ነገር ነው ያለው። ህመምተኛውን 1 ቀን ታየዋለህ፣ 2 ቀን ታየዋለህ፣ ከዛ በኋላ ላታየው የምትችለው የህመም አይነቶች አሉ። ፈጽሞ ላታየው የማትችለው ሁለት ታክማለህ፣ ሁለት ማታየው ሰው አለ። ይሄ አንድ ግሩፕ ኦፍ እንግዲህ የህመም አይነት ነው። አንድ ራሱን የቻለ ከነኛ 360 ካልኳቸው የተወሰኑት አሁን ባልኩት መልኩ አንዴ ታያቸዋለህ፣ ከዛ በኋላ መልሰህ ላታያቸው ትችላለህ። ከዚህ ውስጥ እንግዲህ ከ25 እስከ 30% የሚሆኑ ህመሞች እንደዛ ሊሆኑ ይችላሉ። ሌላ ግሩፕ ኦፍ ታያለህ፣ ህመሙን ታውቃለህ፣ ህመሙን ካወቅህ በኋላ መድኃኒት ታዛለህ፣ ህመሙን ሙሉ ለሙሉ ኮንትሮል ታደርገዋለህ። ሰውየው በፊት ወደ ነበረው ህይወቱ ይመለሳል። ስራም ከሆነ ስራውን ይሰራል፣ ቤተሰቡን ይመራል፣ ማህበራዊ ግዴታውን በትክክል ይወጣል፣ የቤተሰብ ኃላፊነቱን በትክክል ይወጣል። እንደ ማንኛውም ሰው ይማራል፣ ያድጋል፣ ያገባል፣ ይወልዳል። ግን ኪኒኑን ይወስዳል። ልክ እንደ ስኳር ህመምተኛው እንደ ደም ግፊት እንዳለበት ሰውዬ ይሄም ሊሆን ይችላል። ሌላው ሶስተኛው ግሩፕ ምንድነው? ታክማለህ፣ ግን ለውጡ በቂ አይደለም። ሰውየው ወደ ነበረበት መመለስ ላትችል ትችላለህ። እንደ ካንሰር ህመም ወደ ሞት አይልክም፣ ወደ ሞት ግፊት አያደርግም። ግን ወደ ነበረበት ቦታ ወደ ነበረበት ማለት ምንድነው? ወደ ስራው መመለስ፣ ወደ ትምህርቱ መመለስ ላትችል የምትችላቸው ህመሞች አሉ። ግን
ማኔጀብል እንዲሆን በራሱም ላይ በሰውም ላይ ጉዳት እንዳያደርስ የሚንከባከቡ ሰዎች እንዳይቸገሩ ግን ማድረግ ይቻላል። በዚህ አይንን ማየት በጣም ጥሩ ነው ብዬ አምናለሁ። የመለስኩ መሰለኝ። እሺ ቴንኪው ዶክተር። ሄኖክ መጨመር የምትፈልገው ካለ? እዚች ጋር አንድ ነገር ብል ዶክተር ዮናስ ያው ኦፍኮርስ ያካፈለውን ማቅረብ አልችልም፣ ግን ለእኔ ፐርሰናሊ ይሄ ጥያቄ በጣም ብዙ ጊዜ ይቀርብልኛል እና ዶክተር ዮናስ አሁን እንዳነሳው ከስኳር ህመሙ ጋር ተገናኝቶ እንግዲህ እኔ ከባይፖለር ጋር ኦልሞስት አሁን 18 ዓመት ሊሆነኝ ነው እና እንዴ አንተ መድኃኒቱን እስከ መጨረሻው ድረስ ነው እንደ የምትወስደው አይድንም እንዴ አንተ ህመም የሚል ጥያቄ ብዙ ጊዜ ይቀርብብኛል እና አንድ ጊዜ ጠቅለል አድርጌ ኮንቴንት ቪዲዮ ሰርቼ አስተላለፍኩኝ እና ምንድን ነው ለእኔ መዳን ማለት ለእኔ አሁን ቅድም ባነሳናቸው ስለ ሩቲን ምክንያቱም ባይፖለር ዲስኦርደር ማከም ላይፍ ስታይል መሆን አለበት። ለእኔ መዳን ማለት መድኃኒቴን በትክክሉ መውሰድ፣ ዳይቴን በትክክሉ መከታተል፣ መንፈሳዊ ህይወቴን በትክክሉ መከታተል፣ እለት ተዕለት ያለውን ቀን በቀን ያለውን ሩቲኔን በስርዓቱ ስከታተል የምወስደው መድኃኒት ከነዚህ ፎርሙላዎች ጋር በስርዓቱ ስለሚሰሩ እኔ ድኛለሁ ብዬ ነው የምቆጥረው። መድኃኒቱን ሙሉ ለሙሉ መወስዳቸው መድኃኒቶቹን በሙሉ በማቋረጥ ጭራሽ ሌላ ህመም ውስጥ ነው የምገባው እንጂ አልድንም ብዬ ነው መልዕክቱን ያስተላለፍኩት እና መድኃኒት መውሰድ ማለት አለመዳን ማለት አይደለም። መድኃኒቱን እየወሰድኩኝ ዶክተር ዮናስ የሚያዘኝን ካረኩኝ፣ ዳይቴን ከተከታተልኩ፣ ጂሜን ከሰራው፣ ስራዬን ከሰራው፣ ከሰው ጋር ከተግባባው፣ ከሰው ጋር ከተገናኘው፣ ኖርማል ላይፍ ከኖርኩኝ ለእኔ ድኛለሁ ብዬ ነው የማስበው። ግን ያንን ነገር ደግሞ እያረኩኝ መቼ ሰው ነኝና አንድ ስህተት ተሳስቼ ልወድቅ እችላለሁ። ግን ያንን ደግሞ የወደኩትን ወድቄ እስካልቀረው ድረስ ያ ማስበውና ኦፍኮርስ ዶክተር ዮናስ ያነሳቸው ፖይንቶች አሉ ሜዲካሊ። ለእኔ ግን ያዘን ኢንዲቪጁዋል 18 ዓመት ከዚህ ህመም ጋር ከመኖር እኔ አሁን ከረንትሊ ሙሉ ለሙሉ ድኛለሁ ብዬ ነው ሌብል ማድረገው ራሴን። ምክንያቱም ቅድም በተነሳው ዶክተር ዮናስ ባለው ህመሙን አክሴፕት አድርጌው ህመሙን ተቆጣጠሬው ከህመሙ ጋር እየኖርኩኝ ሌላውን ጋር እየሄድኩኝ ነው ለመርዳት ኦፈር ማድረገው። ስለዚህ ለእኔ ፐርሰናሊ ከዚህ በላይ መዳን ያለ አይመስለኝም። ግን ኦፍኮርስ መውደቅ የለም ደግሞ ማለት አይደለም። እሱንም አንቲሲፔት ማድረግ ያስፈልጋል በሌላ አቅጣጫ። ግን ለእኔ መድኃኒቱን ስላላቆምኩኝ አልዳንኩም ማለት አይደለም። ጀስት እችኛዋን ለመጨመር ፈልጌ ነው። እሺ ቴንኪው ሄኖክ። ስለ ግል እይታ ስለ አጠቃላይ እስላምሁም ጋር ተያይዞ ስላለው ለጥያቄያችን ለሰጣችሁት ምላሽ ከልብ እናመሰግናለን። ሌላ ጠያቂ ካለ? ሰላም ዮናስ መጠየቅ ይቻላል? ጥያቄ ይቻላል። እሺ አመሰግናለሁ። እኔ መጠየቅ የምፈልገው ምንድን ነው ቅድም ከጠየቁት አንድ ጥያቄያችን እዛ ጋር ተያይዞም እንግዲህ ስጦታ ሳይካትሪ ሴንተር እና ሪሃቢሊቴሽን ሴንተር በኢትዮጵያ የመጀመሪያው ነው። እጅግ በጣም ብዙ ሴቲንጎች አሉት። ዋና መስራቹ ዶክተር ዮናስ ፈይረ ጥበብም ትልቅ ቦታ ላይ ያሉ ትልቅ እንትን የሚሰሩ ናቸውና እንደ ሀገር ፖሊሲ ተቀርጾለት ስለ ሳይካትሪ የተሰራ ነገር አለ ወይ? ከሌለስ ምን ያህል ርቀት እየተሄደ ነው የሚለውን መጠየቅ ፈልጌ ነበርና ሰው ጀነራላይዝ ዳጎ ስለሚጠይቅ አብዛኛውን ጊዜ ብዙዎችን ልክ አንድ አካላዊ ህመም ለይቶ ይሄድናል ብሎ እንደመጠየቅ አይጠይቁም። ሳይካትሪ ብሎ ጀነራላይዝ ዳጎ መጠየቅ ስለሆነ ያን በፖሊሲ ደረጃ ተቀርጾለት እየተሰራ ነው ወይ? ጥናታዊ ጽሁፎችስ በሀገር ደረጃ አሉ ወይ የሚሉትን ነገሮች ማንሳት ፈልጌ ነው። ሌላ እህት ኩባንያ ወይም ደግሞ እንደዚህ ሌላ ሳይካትሪ ሰርቪሶች አሉ። እነዛ የማይሰጡትን ሴቲንግ ልክ ስጦታ የሚሰጡትን እንዲሰጥ ሌሎችስ ከሌሎች ጋርስ ምን ያህል እየሰራ ነው ስጦታ ማለት ፈልጋለሁ። ምክንያቱም የትኛው መንግስት መስሪያ ቤት ላይ ወይም ደግሞ ሳይካትሪ ተቋም ላይ የሌለ ስጦታ ላይ አለ።
ልክ አንድ ሰው ሴቨር ኤምዲዲቢ ገጥመው ወይ ደግሞ ካታቶኒክ ቢሆን ወደዚህ ልከው ኢሲቲ ለማሰራት ሌሎች ሴቲንጎች ይሰራሉ ወይ? ሌላው እንዲድን ታማሚው እንዲድን ልክ እንደ ስጦታ እየሰሩ ነው ወይ የሚለውን መጠየቅ ፈልጌ ነው። አመሰግናለሁ። ፖሊሲዎች አሉ ወይ? ጥናታዊ ጽሑፎች አሉ ወይ? እና ስጦታ ከሌሎች የስናቦ ክሊኒኮች ጋር ያለው ቁርኝት ምን ይመስላል የሚል ይመስለኛል ጥያቄያችን የጠየቁት። ሜቢ ዶክተር ዮናስ መመለስ ከቻሉ። ኦኬ፣ ጥሩ ነው። አዎ በሀገራችን ሜንታል ሄልዝ ስትራቴጂ አለ። ጉግል ብታደርጉ አሁን የኢትዮጵያ ሜንታል ሄልዝ ስትራቴጂ አለ፣ ዶክመንት አለ፣ የተሰራ ዶክመንት አለ። ሜንታል ሄልዝ ሰርቪሱንም አገልግሎቱንም ለማስፋት የተለያዩ ጥረቶች እየተደረጉ ነው። ሰው ማሰልጠን ሊሆን ይችላል። ታስክ ሽፍቲንግ ደግሞ ብዙ ሳይካትሪስቶች ስለሌሉ ሌሎች ከሳይካትሪ ባለሙያ በተጨማሪ ሌሎች ባለሙያዎችን የማሰልጠን ሂደቶች እየሄዱ ነው። አእምሮ ሕክምና አገልግሎቱን ዲሴንትራላይዝ ማድረግ በየደረጃው ባሉ በጤና ድርጅቶች ውስጥ የአእምሮ ጤና አገልግሎት እንዲኖር እየተደረገ ነው ያለው። የአእምሮ ሐኪሞች እየሰለጠኑ ነው ያሉት። እንዲህ አይነት ኢፈርቶች አሉ፣ ስትራቴጂዎችም አሉ። ለዚህ በአእምሮ ሕክምና ላይ የተሰሩ ጥናቶች በጣም ብዙ አሉ። ጉግል ማድረግ ነው። ሁሉም ደግሞ አፕሎድ ተደርገዋል ኢንተርኔት ላይ እና በጣም ብዙ ጥናቶች በኢትዮጵያ የአእምሮ ጤና ላይ የተሰሩ ብዙ ጥናቶች አሉ እና እየተሰሩም ያሉ ጥናቶች አሉ። ስለዚህ አድማጫችን እነኝህን ጥናቶች ጉግል አድርገው ቢያዩ ቢመለከቱ ብዙ ነገር ሊጠቀሙ ይችላሉ። ስጦታ በተቻለው መጠን ቴክኖሎጂዎችን ወደ ድርጅቱ አምጥቶ ቢያንስ ከጎረቤቱ አገሮች እንዳናንስ እንደ ከኬንያ፣ ከኡጋንዳ፣ ሳውዝ አፍሪካ ያላነሰ አይነት ሰርቪሶች እንዲኖሩ ሞዴል ሆነን ለመስራት እየሞከርን ያለ ነው። ከድርጅቶች ጋር ቁርኝት መፍጠር አሁን ከነ ሄኖክ ድርጅት ማይንድ ዊስፐር የሚባል ድርጅት አለ። ከእነሱ ጋር የሞይ ተፈራርመን በተለይ አድቮካሲ ላይ ትሬኒንግ ላይ እየሰራን ያለ ነው። እሱን በስፋት የማስፋት ነገር ይኖረናል። እንግዲህ ሌሎችም በጣም ዊሊንግ ሆነው በዚህ ላይ ለመስራት የሚሞክሩ ካሉ በጣም ለመተባበር በጣም ፈቃደኛ ነኝ። ያ ብቻ አይደለም፣ ስጦታ እንደ ሞዴል ሆነው ሌሎች አዲስ የሚጀምሩ የአእምሮ ሕክምና አገልግሎቶች፣ የሪሃብ ፕሮግራሞች ስጦታንም እየመጡ ያሉ መጥተው እንዲያዩ ልምዳችንን እናካፍላለን። በአካልም ተገኝተን ልምዳችንን አካፍለን አገልግሎቱን እንዲጀምሩ አስቻይ ሁኔታዎችንም እንፈጥራለን። ይሄው ነው ያለኝ ዮናስ። ቴንኪው ዶክተር።